ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የዕለተ የከሰዓት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። ያልተጠበቁ ዝውውሮችን እየሰማን እንገኛለን። በተለይም በማንቸስተር ዩናይትድ በኩል እንግዲህ ዩሪ ቴሌማንስ ከማንቸስተር ዩናይትድ ጋር መስማማቱ በርካቶቹን አስገርመዋል። ፋብሪዚዮ ሮማኖ ሂርዊጎ ሲል ነው ያረጋገጠውን መረጃ እንዲሁም ደግሞ ሌሎች መረጃዎችንም እየሰማን እንገኛለን። በአርሰናል በኩል አሁንም የሚነሱ ዝውውሮች አሉ። ከብሩኖ ጉማሬስ ጋር እንዲሁም ደግሞ ከሌሎች ስሞች ጋር የምንሰማቸውን መረጃዎች የምናጋራቸውም ይሆናል። የዓለም ዋንጫ ለማጠናቀቅ እየተቃረበም ነው የሚገኘው። በዚህ ሰዓት ላይ እንግዲህ ስለ ዓለም ዋንጫው፣ ስለ ጨዋታዎች እንዲሁም ደግሞ ስለ ሀገራት የሚነሱ መረጃዎችን የምናጋራበት መረጃዎች እየደረሱ ይገኛሉ። እሱንም ለማጋራት እንግዲህ ወደ እናንተ የምንደርስ ነው የሚሆነው። እስከ መጨረሻው ድረስ ከኛ ጋር ቆዩ። እኛም ቀጥታ ወደ ፕሮግራሞቻችን እንለፍ። ከዓለም ዋንጫ መረጃዎቻችን ስንጀምር የኖርዌይ ታላቅ አቀባበል ሊደረግላት እንደሆነ እየተገለጸም ይገኛል። የኖርዌይ ብሔራዊ ቡድን በዛሬው ዕለት በሀገሪቱ ቤተ መንግስት ትልቅ ንጉሳዊ አቀባበል ሊደረግለት መሆኑ ነው የተገለጸው። ብሔራዊ ቡድኑ በዓለም ዋንጫው ያስመዘገበውን ታሪካዊ ቆይታ አስመልክቶ አቀባበል ሊደረግላቸው ነው ተብሏል። በቤተ መንግስት የሚደረገው ንጉሳዊ አቀባበል የኖርዌይ ንጉስ ሃራላንድ አምስተኛ ልዑል ኮን እንዲሁም ደግሞ ሌሎችም ይገኛሉም ተብሎ እንደሚጠበቅ መረጃዎች እያሳዩም ነው የሚገኙት። ሚዲያ ብንሰማ ኳስ እናቆመም ነበር ሲል ጨዋታውን ይናገራል። የዓለም ዋንጫ ሻምፒዮን አርጀንቲና ግብ ጠባቂ ኤሚሊያኖ ማርቲኔዝ በማህበራዊ ትስስር ገጾች የሚተላለፉ መልእክቶችን እንደማይመለከቱም ተናግሯል። ቁጭ ብለን የምናይ እንዲሁም ደግሞ የምንሰማ ከሆነ እውነቱን ለመናገር ኳስ ማቆም እንችልም ነበር ሲልም ሀሳቡን ይሰጣል። ትኩረታችን ራሳችን ላይ ነው የሚለው ኤሚሊያኖ ማርቲኔዝ አያሸንፉም፣ እዚህ ደርሰናል፣ ዳግም የዓለም ዋንጫ ሻምፒዮን ለመሆንም እንጓዛለን፣ ነገር ግን እንደዚህም ተብለናል ሲሉ እየገለጹም ይገኛሉ። አርጀንቲና ለፊፋ ጥያቄ ማቅረቧም ነው የተገለጸው። የአርጀንቲና ብሔራዊ ቡድን ከእንግሊዝ ለፍጻሜ ለመቅረብ ላለባቸው ወሳኝ መርሃ ግብር ለፊፋ ጥያቄ ማቅረባቸው ተገልጿል። አርጀንቲና በጨዋታው ለመጠቀም ያሰበችውን ማሊያ አስመልክቶ ምርጫውን በመግለጽ ጥያቄውን አቀርቧል። አርጀንቲና ለጨዋታው ሁለት ማሊያውን ለመጠቀም ፍላጎትም አላቸው። ሁለተኛ ማሊያውን ለማድረግ ነው ፍላጎት እንዳላቸው እየተገለጸም የሚገኘው። አርጀንቲና ከዚህ ቀደም በ1986 እንዲሁም በ1998 ዓለም ዋንጫ እንግሊዝን ስታሸንፍ ይህን ተመሳሳይ ማሊያ ለብሳ ተጫውታም ነበር። አርጀንቲና ሮብ ከእንግሊዝ ጋር በምታደርገው መርሃ ግብር ላይ ይህን ማሊያ ትጠቀማለች ተብሎ ይጠበቃል። ፊፋ የአርጀንቲና ጥያቄ አይቶ ውሳኔውን በነገው ዕለት እንደሚያሳውቅ መረጃዎች እያሳዩም ነው የሚገኙት። የፈረንሳይ ማረፊያ የቱሪስት መዳረሻ ሆኗልም ነው የተባለው። የፈረንሳይ ብሔራዊ ቡድን ነገ ከስፔን ጋር ላለበት የግማሽ ፍጻሜ ጨዋታ ወደ ዳላስም አምርቷል። ብሔራዊ ቡድኑ በዳላስ ያረፈበት ሆቴል በከተማው የበርካታ ቱሪስቶች መዳረሻ መሆኑም ነው የተገለጸው። የብሔራዊ ቡድኑ ማረፊያ ሆቴል በር የቱሪስቶች ባስ መቆሙም ተገልጿል። በስፍራው በተሰበሰበው ሕዝብ ኪሊያን ምባፔን ለማየት እየተጠጉ መሆኑ መረጃዎች የሚያሳይ ሲሆን የፈረንሳይ እንዲሁም የስፔን ጨዋታ ነገ ምሽት 4 ሰዓት ላይ እንደሚደረግም ይጠበቃል። ፈረንሳይ በካርታ የፖሊስ አባላት ታሰማራላችም እየተባለም ይገኛል። በነገው የፈረንሳይ እንዲሁም የስፔን ጨዋታ ወቅት በፓሪስ በርካታ የፖሊስ እንዲሁም የጸጥታ አካላት ሊሰማሩ መሆኑም ተገልጿል። በፓሪስ ከተማ 7000 የፖሊስ አባላት እንደሚሰማሩ ነው እየተዘገበም የሚገኘው። በየጨዋታው ወቅት አጠቃላይ በፈረንሳይ 70000 የፖሊስ አባላት እንደሚሰማሩ የፈረንሳይ መገናኛ ብዙሃን እየገለጹ እንደሚገኘው እየተገለጸ ሲሆን በጨዋታው በኋላ በፈረንሳይ ስርዓት አልበኝነት ሊኖር ይችላል የሚል ስጋት እንዳለ አሁንም እየተሰማ እንደሚገኝ ነው መረጃዎች እየተሰማም የሚገኘው። ይህም እንግዲህ ለማቆም ሲባል የተለያዩ ነገሮችን ያደርጋሉ ተብሎ እንደሚጠበቅ መረጃዎች በስፋትም እያመላከቱን ይገኛሉ። ፓው ኩባርሲም ይናገራል። ኪሊያን ምባፔን አያስፈራራኝም ሲልም ነው የሚናገረው። ስፔናዊ ተከላካይ ፓው ኩባርሲ ከኪሊያን ምባፔ ጋር መጋፈጥ አያስፈራኝም ሲልም ተደምጧል። ኪሊያን ምባፔ በጨዋታው ጥሩ ባይሆን እንኳን በፍጥነቱ ጨዋታውን መለወጥ ይችላል ሲል ኩባርሲ እየተናገረ ሲሆን አክሎም እሱ እንደ ላሚን ያማል የተለየ ተጫዋች ነው፣ ሙሉ 90 ደቂቃ ንቁ መሆንም ይጠበቅብሃል ሲልም የገለጸ ሲሆን በኩባርሲኒም ደግሞ ላፖርት የሚመራው የስፔን ብሔራዊ ቡድን የኋላ መስመር ዓለም ዋንጫው አንድ ግብ ብቻ ነው እስካሁን ድረስ ማስተናገድም የቻለው። ምባፔ በበኩሉ በዓለም ዋንጫው 8 ጎል በማስቆጠር ለወርቃማ ጫማው እየተፎካከረ የሚገኝ ተጫዋች ነው። በዚህም የተነሳ ተጠባቂም ያደርገዋል ሲሉም ይገልጸዋል። ዲዲዬ ዴሾፕም የዋንጫው አሸናፊነት ግምት የስፔን ነው ሲልም ነው የሚናገሩት። የፈረንሳይ ብሔራዊ ቡድን ዋና አሰልጣኝ ዲዲዬ ዴሾፕ የዓለም ዋንጫው አሸናፊነት ግምት ለስፔን መስጠታቸው እየተገለጸ ሲሆን ስፔንን በደንብ እናውቃታለን፣ የወቅቱ የአውሮፓ ሻምፒዮን ሲሉ የተናገሩት እነዚሁ ከዚህ በፊት ሁለቴ አሸንፈውናል በማለትም ተናግሯል። ከውድድሩ በፊት ፈረንሳይ የአሸናፊነት ግምቷን የገለጹት አሰልጣኙ ነገር ግን ስፔን ነች ሲሉ ተደምጠዋል። ስፔን ብዙ ጥንካሬዎች ያሏት በጣም ምርጥ ቡድን ነች ሲሉ እንዲሁ እየተናገሩም ይገኛሉ።
ወደ ማንቸስተር ዩናይትድ መረጃዎቻችን ስናልፍ ማንቸስተር ዩናይትድ እንግዲህ አዲስ ተጫዋች ለማስፈረም እንደተስማማ መረጃዎች በስፋትም እያመላከቱን ይገኛሉ። በተለይም ይህ ዝውውር እንግዲህ ሳይጠበቅ ነው በአንድ ቀን ውስጥ የተጠናቀቀው። ይህም ተጫዋች ዩሪ ቴሌማንስም ይባላል። ከማንቸስተር ዩናይትድ ጋር እንግዲህ እንደተስማማ መረጃዎች በስፋትም አረጋግጠውልናል። እንዲሁም ደግሞ ፋብሪዚዮ ሮማኖ ሂርዊጎ ሲልም ነው ያረጋግጠው። ማንቸስተር ዩናይትድ ቤልጅየማዊውን የአስቶን ቪላ አማካይ ዩሪ ቴሌማንስን ለማስፈረም መቃረባቸውም ተገልጿል። ማንቸስተር ዩናይትድ ተጫዋቹን ለማስፈረም እያደረገ የሚገኘው ንግግር ለስምምነት መቃረቡም ተሰምቷል። የ29 ዓመቱ ዩሪ ቴሌማንስን ማንቸስተር ዩናይትድ የመቀላቀል ፍላጎት እንዳለውም ተነግሯል። ቀያዮቹ ሰይጣኖች ተጫዋቹን በአስቶን ቪላ ያለውን የ35 ሚሊዮን ፓውንድ ውል ማፍረሻም ይከፍላሉ። አሁን ላይ ሁለቱም ወገኖች ዝውውሩን ለማጠናቀቅ ጥረት እያደረጉ መሆኑን ዘ አትሌቲክስ እንዲሁም ደግሞ ፋብሪዚዮ ሮማኖም ነው እየገለጸ የሚገኘው። ሌላኛው ማንቸስተር ዩናይትድ ኤደርሰንን ዳግም ሊመለከት እንደሚችል ዘ አትሌቲክስም ነው ያስነበበው። ማንቸስተር ዩናይትድ ብራዚሊያን አማካይ ኤደርሰንን ለማስፈረም የነበረውን እቅድ መሰረዙ አይዘነጋም። ይሁን እንጂ ክለቡ የአንድሬ ሳንቶስ እንዲሁም ደግሞ ቴሌማንስን ዝውውር አጠናቀው ዳግም ሊመለስ እንደሚችልም ነው የተገለጸው። ማንቸስተር ዩናይትድ በአሁኑ ሰዓት ላይ ለአታላንታውን ውሳኔም ቢያሳወቅም በዝውውር መስኮቱ መጨረሻ ሊመለስ ይችላልም ተብሏል። አታላንታ እንዲሁም ተጫዋቹ ግን ማንቸስተር ዩናይትድ በድጋሜ ስለመቀበላቸው የተረጋገጠ ነገርም የለም። ተጫዋቹ ወደ ማንቸስተር ዩናይትድ ሊያደርግ የነበረው ዝውውር በመቋረጡ መበሳጨቱ ከዚህ በፊት ተገልጾ እንደነበር እናስታውሳለን። ዩሪ ቴሌማንስ እንግዲህ ያልተጠበቀ ዝውውር ማድረጉ በርካቶቹ እየገለጹም ይገኛሉ። ማንቸስተር ዩናይትድ ከሱ ጋር ይስማማል የሚል ቅርብ ጊዜ ምንም አይነት መረጃዎች ፍንጮችም አልነበሩም። ዛሬ ነው ይህ ነገር የተሰማው። ከዛም በኋላ ድንገት እንዲሁ ሂርዊጎ ሲል መረጃዎችን በስተመጨረሻም ሰምተናል። ይህ የ29 ዓመት ተጫዋች እንግዲህ በዚህ ዓመት በአስቶን ቪላ ቤት 25 ጨዋታዎችን አድርጎ አራት አሲስቶችን ማድረግም ችሏል። ምንም አይነት ጎል ማስቆጠረም አልቻለም። ይህ ተጫዋች እንግዲህ በቤልጂየም ብሔራዊ ቡድን በኩል በዚህ ዓመት በተለይም በዓለም ዋንጫው ካፒቴን ሆነው እንግዲህ ቲሙን በልዩ ሁኔታ እየመራ የሚገኝም ተጫዋችም ነበር። በሌስተር ሲቲ እንዲሁም ደግሞ በአስቶን ቪላ የምናስታውሰው ተጫዋች ነው። ከ2018 እስከ 2033 እንግዲህ በሌስተር ሲቲ እናስታውሰው ነበር። ያለፉትን 3 ዓመታት ደግሞ በአስቶን ቪላ ቤት እንግዲህ ጥሩ ለውጥን ያሳየ እንዲሁም ለቲሙ ጥሩ ነገርን ያደረገም ተጫዋች ነው። በዛ ቦታ ላይ እንግዲህ አንድሬ ሳንቶስን ካመጡ በኋላ ማንቸስተር ዩናይትዶች ያልተጠበቀ ዝውውር ማድረጋቸው ለምን ሲሉ እየጠየቁም ይገኛሉ። በተለይም እድሜው የሄደ ተጫዋች ነው። የ29 ዓመት ተጫዋች ነው። ይህ ለማንቸስተር ዩናይትድ ምን ያህል ይጠቅማል የሚሉ ጥያቄዎች ካሁን ጀምሮ እየተነሳም ነው የሚገኘው። ይህ ግን ለማንቸስተር ዩናይትድ በተለይም ቲሙን ከፍ ለማድረግ ቲም ስፒሪቱን ከፍ ለማድረግ እንዲሁም ደግሞ ልምድ ያለውን ተጫዋች ለማድረግ እንግዲህ እንደፈለጉም ነው የገለጸው። ፋብሪዚዮ ሮማኖ ሲገልጽ አስቶን ቪላ ዩሪ ቴሌማንስን ዝውውር ማስቆም አልቻለም ሲልም ይገልጻል። አስቶን ቪላ የኮንትራቱን ለማደስ እንዲሁም ደግሞ የውል ማፍረሻውን ለመሰረዝ ከተጫዋቹ ወኪሎች ጋር መገናኘትም አቅዶም ነበር ሲል ይገልጻል። ነገር ግን ዩናይትድ ዛሬ ጠዋት 41 ሚሊዮን ዩሮ የውል ማፍረሻ ለመክፈል ሲስማማ ተጫዋቹ ወዲያውኑ ነበር ዝውውሩን ፈቃደኛ የሆነው ሲልም ይገልጻል። አስቶን ቪላም ሊያደርገው የሚችለው ምንም ተጨማሪ ነገር አልነበረም። ተጫዋቹ ፍላጎቱም አሳይቷል ሲልም ነው እንዲሁ የገለጸው። በ2016 አካባቢ እንግዲህ እነዚህ ሁለቱ ተጫዋቾች በተቃራኒም ተጫውተዋል። አሰልጣኝ ማይክል ካሪክ ከዩሪ ቴሌማንስ ጋር ከዚህ በፊት እንግዲህ በተጫዋችነት ዘመን አብረው በተቃራኒ ያሳለፉ ተጫዋቾችም ነበሩ። በአሁኑ ሰዓት ደግሞ በአሰልጣኝነት እንዲሁም ደግሞ በተጫዋችነት እንዲሁ መገናኘታቸው ነው የተገለጸው። አንድሬ ሳንቶስ በይፋ የማንቸስተር ዩናይትድ ተጫዋች መሆኑም ተገልጿል። ማንቸስተር ዩናይትድ የ22 ዓመቱን ብራዚላዊ አማካይ አንድሬ ሳንቶስን ማስፈረማቸውን በይፋም አሳውቀዋል። ማንቸስተር ዩናይትድ እስከ 50 ሚሊዮን ፓውንድ በሚጠጋ የዝውውር ሂሳብ ተጫዋቹን አስፈርሟል። አንድሬ ሳንቶስ ባለፈው ሳምንት የሕክምና ምርመራውን በስኬታማ ሁኔታ ማለፉን ተከትሎ ከማንቸስተር ዩናይትድ ጋር የሚያደርገውን የ5 ዓመት ኮንትራትም ተፈራርሟል። ብራዚላዊ አማካይ በክረምት የዝውውር መስኮት ማንቸስተር ዩናይትድን በይፋ እየተቀላቀለ የመጀመሪያው ተጫዋች መሆኑ ነው እንዲሁ የተረጋገጠው። አንድሬ ሳንቶስ ሲናገር እኔ እዚህ የመጣሁት ለቡድኑ አዲስ ጉልበት ለመስጠት እያንዳንዱን ኳሶችን ለማሸነፍ እንዲሁም ለታላቅ ክለብ ያለኝን ሁሉ ለመስጠት ነው ሲልም ከፊርማው በኋላ መናገሩንም ነው የሰማነው። የዚህ ታላቅ ታሪክ እንዲሁም ከክለቡ ባጅ ጋር የሚኖረውን ኃላፊነት እወደዋለሁ፣ ለዚህም ነው ወደዚህ የመጣሁትም ሲልም ይናገራል። ከቡድን አጋሮች ጋር በፊታችን እስከ መጨረሻው ጓግቻለሁ። የቡድን አጋሮቼ ጥሩ ማስታወሻ እንደሚኖረኝም ሊረዱኝም ይገባል ሲል አንድሬ ሳንቶስ መናገሩንም ነው የሰማነው። በታላቅነታቸው የማከብራቸው አራዮቹ የሆኑ ተጫዋቾች የሚጫወቱበትን ክለብ መቀላቀል የማይታመን ስሜት አለው ያለው አንድሬ ሳንቶስ እንደ አማካይ ተጫዋች ከማይክል ካሪክ ጋር ለመስራት እድል በማግኘቴ በጣም ደስተኛ ነኝ ሲልም ይገልጻል። እሱ በተጫዋችነት ዘመኔ ቀጣዩን ደረጃ እንድሻገር እንዲሁም ህልሞቼን ለማሳካት እንድገፋ የሚረዳን ትልቅ አሰልጣኝ ነው ሲልም ይገልጻል። ስኳዱ ምን ያህል ጠንካራ እንደሆነም አውቃለሁ። ትልልቅ ዋንጫዎችንም ለማሸነፍ በጋራ እንደምንፋለመም መታገስ አልቻልኩም ሲል ከፊርማው በኋላ የተናገረው ይሁ ተጫዋች
አሰልጣኝ አንዶኒ ኢራኦላም እንግዲህ ይፋዊ ጋዜጣዊ መግለጫም ሰጥቷል። በተለይም ከሊቨርፑል ጋር የተስማሙት ለ2 ዓመት እኚህ አሰልጣኝ ከሊቨርፑል ጋር የመጀመሪያ ጋዜጣዊ መግለጫቸውን እየሰጡ ሲሆን የሚኮሩበት ቡድን ልሰጣችሁ እፈልጋለሁ ሲሉ መናገራቸውንም ነው የሰማነው። በግልጽ ሁለት ተጫዋቾችን አስፈርመናል፣ ግን ተጨማሪ ተጫዋቾች ያስፈልጉናል፣ ይህ እናውቃለን፣ ክለቡ በዚህ ላይ እየተመራ ነው ሲሉ የገለጹ ሲሆን ሰዎቻችን ሊኮሩብን የሚችሉትን ቡድን ልንሰጣቸው እንፈልጋለን። ከደጋፊዎች ጋር ጠንካራ ግንኙነትን መፍጠር ይመለከታል። ባለፈው የፌዴሪኮ ኩዌዛ ጎል በተቆጠረበት ጊዜ ከተቃራኒው ወገን ሆኜ ያንን ስሜት አጣጥሜዋለሁ። መላው ስቴዲየሙ ሲናወጥም ይሰማም ነበር። እኔም ያንን ስሜት ለመፍጠርም እመኛለሁ ሲሉም የገለጹ ሲሆን ይህ ግን እንደ መጀመርም አለበት ይህ ግን ከኛ ጋር መጀመርም አለበት። ጠንክቶ የሚሰራ ጨካኝ ተጫዋቾችን እንፈልጋለን ሲሉ ነው የተናገሩት። በዓለም ዋንጫ ወቅት ከተጫዋቾቹ ጋር ተነጋግሬ ያለው በተለይም ከውድድሩ የተሰናበቱት እንዲሁም በእረፍት ላይ የነበሩት ጋም ውድድሩ እየተካሄደ ሳለ ልረብሻቸው አልፈለኩም ነበር፣ ነገር ግን ጥሩ ውይይቶችን አድርገናል ሲሉ ስለ ተጫዋቾቹም ተናግሯል። ከልምምድ በፊትም ያሉትን እነዚህን ሳምንታት በየቀኑ በዚህ ክለብ ውስጥ ከሚሰሩ ብዙ ሰዎች ጋር መነጋገርም ተጠቅሜበታለሁ ሲሉ መናገራቸውንም የሰማን ሲሆን አንዶኒ ኢራኦላ የሊቨርፑል አሰልጣኝ መሆን ምን ማለት እንደሆነ ሲናገሩ ይህ ማለት ምን ማለት እንደሆነ አውቅም ነበር፣ ማሰብ እፈልጋለሁ፣ ግን አንዳንዴ ልዩ ልምዶችን እስካልኖርክ ድረስ ሙሉ በሙሉ ልትረዳውም አትችልም። ይህ በጣም ትልቅ ክለብ መሆኑን አውቃለሁ ሲሉም ተናግሯል። የምናገረው እያንዳንዱን ቃል በጥንቃቄም ይመረጣል፣ ነገር ግን እንደ መደበኛ ሰው መኖርን እፈልጋለሁ። አሁን ከፕሬስ ኃላፊዎቹ ጋር እንዲሁ እየተነጋገርኩም እገኛለሁ። ወደ ከተማው መሄድም እፈልጋለሁ፣ ፎቶዎቹንም መነሳትም እፈልጋለሁ ሲሉ የተናገሩ ሲሆን ይህ ለኔ እጅግ በጣም ትልቅ ስሜትም ይሰጠኛል ሲሉ ሀሳባቸውንም ሰጥቷል። የተለያዩ ሀሳቦችን ነበር እንግዲህ በዚህ ሰዓት ላይ ማንሳትም የቻሉት። አሁንም ተጫዋቾችን ማምጣት እንደሚፈልጉ እንዲሁም ደግሞ እንደሚያስፈርሙ በግልጽም ተናግሯል። አንዳንድ ትላልቅ ተጫዋቾችን ማለትም ለቲሙ ሁሉ ነገር መስጠት የሚፈልጉ ተጫዋቾችን ማምጣትም እፈልጋለሁ ሲሉ በግልጽ የተናገሩበት ጊዜ መሆኑን ነው አሰልጣኝ አንዶኒ ኢራኦላም እንዲሁ የሰማነው መረጃም የሚያሳየው። በአርሰናል በኩል አሁንም የሚሰሙ መረጃዎችም አሉ። ቶም ካርተን አርሰናል ለ18 ዓመቱ ተጫዋች ኢታን ንዋኔሪ የሚቀርብለትን ጥያቄ በቁም ነገር ለማዳመጥ ዝግጁ ነው። ነገር ግን ተስማሚ የሆነ እንዲሁም ደግሞ የሚያሳምን ጥያቄ እንዲቀርብላቸው እንደሚፈልጉ ከዛም ተጫዋቹን እንደሚሸጡ ነው እየተገለጸ የሚገኘው። ሌላኛው ማርቲን ኦዴጋርድ በአርሰናል የሚቆይበት እድል እየጨመረ መጥቷል። እናም ለተጫዋቹ ቅርበት ያላቸው ምንጮች እንደገለጹት የክለቡ አምበል በአርሰናል ደስተኛ እንደሆነ እንዲሁም ደግሞ መቆየት እንደሚፈልግ የተገለጸ ሲሆን በአዲስ ኮንትራት ማራዘም ጉዳይም ንግግር ማድረግ ፍላጎት እንዳላቸው መረጃዎች እያሳዩም ይገኛሉ። ጁሊያን አልቫሬዝ ከሚኬል አርቴታ ትልቅ ኢላማዎች አንዱ መሆኑን እንዲሁ ፉትቦል ለንደን እያስነበበም ይገኛል። የዓለም ዋንጫው በውድድሩ የሚኖር የትኛውም ስምምነት እንዲዘገይም አድርጓል። በተለይም የአርሰናል ፍላጎት ደግሞ አስቀድሞ ተጫዋቹን ለማሳመን መሞከርም ስለሆነ ሲልም ይገልጻል። አትሌቲኮ ማድሪድ አልቫሬዝን ለላሊጋ ቀጥተኛ ክለቦች የመሸጥ ፍላጎትም የለውም። በዚህም ከፍተኛ ገንዘብ ጥያቄ ላይ ፍላጎታቸው አቋማቸውን ጠንክረውም ቀጥለውበታል። አርሰናል የፕሪሚየር ሊጉን ቡድን በዝውውሩ ላይ ጥቅምም ይሰጠዋልም ነው የሚባለው። ይህ የሚሆን ከሆነ ዝውውሩ የክረምት ትልቅ አስፈራሚ ክስተትም ሊሆን እንደሚችል መረጃዎች በፍንጭ በኩል እየሰማንም እንገኛለን። አርሰናሎች አሁንም ቢሆን ይህን ተጫዋች የግላቸው ለማድረግ ብዙ ጥረቶችን እንደሚያደርጉ በግልጽ እያሳወቁም ይገኛሉ። ለአርሰናልም ትልቅ ነገር ይዞ ይመጣል ተብሎ የተጠበቀ ሲሆን አርሰናል ትልቅ ገንዘብ ለማፍሰብ ዝግጁም ናቸው። ነገር ግን ምንም እንኳን ድርድሮች ወደ ማጓተት ሊያመራህ ቢችልም እንደ ሌሎች ክለቦች እነሱ ለተጫዋቹ ያላቸውን ዋጋ ችላ ማለት ፈቃደኛም አይደሉም። አርሰናል ወደዚህ የክረምት የዝውውር መስኮት የተቀላቀሉት በብልሃት ስትራቴጂም ቀርጸው ነው እናም በብስለት ነው ሲሉም ይገልጻል። በክለብ ውስጥ ሁልጊዜ እንደሚነገረው የዝውውር ገበያውን መገምገም የሚቻለው ሊጠናቀቅ ሲካሄድ እንጂ በአሁኑ ሰዓት አይደለም ሲሉም እየገለጹ ነው የሚገኙት። ይህም እንግዲህ ምናልባትም ከፍተኛ ነገርም ሊያሳየን ይችላል ሲሉ እየገለጹ የሚገኙበትም እድል አለ። በአሁኑ ሰዓት ላይ እንግዲህ የ29 ዓመቱ ዩሪ ቴሌማንስ ዝውውሩን በ40 ሚሊዮን ፓውንድ ማንቸስተር ዩናይትድ ማጠናቀቁን ተከትሎ ምናልባትም ደግሞ የብሩኖ ጉማሬዝም እንዲሁ እስከ 65 ሚሊዮን ፓውንድ ይጠናቀቃል የሚል እምነት እንዳላቸው እንዲሁ እየተገለጸም ይገኛል። ይህም በብሩኖ ጉማሬዝ እንዲሁም ደግሞ በክለቡ መካከል ምንም አይነት ችግር እንደሌለ አሁንም የተገለጸ ሲሆን ነገር ግን ከኒውካስል ዩናይትድ ጋር የሚደረገው ድርድር ለአርሰናል አሁንም ከባድ እያደረገው እንደሚገኝ መረጃዎች እያሳዩም ይገኛሉ። ብሩኖ ጉማሬዝ አሁንም ቢሆን እንግዲህ የመልቀቅ ዕድሉ እየሰፋ እንደሚገኙ ነው በስፋትም አሁን ሰዓት ላይ እየሰማንም የምንገኘው።
ፔፕ ቻቫሪያ በሁለቱ ወገኖች መካከል አጠቃላይ ስምምነት ለማመቻቸት ደሞዝ ዝቅ ማድረጉ በቼልሲ በኩል እየተገለጸም ይገኛል። ፋብሪዚዮ ሮማኖ ቼልሲ ፔፕ ቻቫሪያን ለማስፈረም ከሪያው ቫይካኖ አሁንም ድርድር ላይ እንደሆነ እየተገለጸ ሲሆን የምዕራብ ለንደኑ ክለብ ቼልሲ ቀደም ብሎ ከተጫዋቹ ጋር በግል ስምምነት ላይም ደርሷል። ነገር ግን ቼልሲ ወይም ደግሞ ሪያው ቫይካኖ የዝውውሩን ክፍያ በተመለከተ የሚደረገውን ፉክክር አሁን ነው በድርድር መልኩ እንዲሁ እያደረጉትም ይገኛሉ። ይህ ተጫዋች መዳረሻው ቼልሲ እንደሆነ እየተማመነም ይገኛል። ለቼልሲ የመጫወት ከፍተኛ ፍላጎትም አለው። ቼልሲ ፔፕ ቻቫሪያን ለማዛወር እየተጣደፈ እንደሚገኝም ነው የተገለጸው። ሌላኛው በአሁኑ ሰዓት ላይ እንግዲህ ሊሸጡ የሚችሉ በርካታ ተጫዋቾች እያሉ እንደሚገኘው የተገለጸ ሲሆን በቼልሲ ቤት ኒኮላስ ጃክሰን ቅድሚያ የሚሰጠው የሚሸጥ ተጫዋችም ነው። ምናልባትም ደግሞ ከጁቬንቱስ አንድ ተጫዋች ለማምጣት ፍላጎት እንዳላቸው የተገለጸ ሲሆን ዱሳን ቭላሆቪች ምናልባትም የመምጣት እድል አለው ሲል ከቼንድ ኦፍሳይድ እያስነበበ ይገኛል። ይህ ተጫዋች በነጻ የዝውውር መስኮት ነው እንግዲህ ወደ ቼልሲ ሊመጣም የሚችለው። የተለያዩ የአጥቂ ስፍራ ተጫዋቾችን በመልቀቅ እንደ አዲስ ራሳቸውን ለማደራጀት ፍላጎት እንዳላቸው አሁንም የተገለጸበት መንገድም እየሰማን እንገኛለን። ይህም ምናልባትም ልዩነት ከሚፈጥሩ ዝውውሮች መካከል አንደኛው ተደርጎ እንደሚወሰድ ነው እየሰማንም የምንገኘው። ይህንን ዝውውር በቅርብ የሚጠናቀቅበት እድል እንዳለ መረጃዎች እያሳዩንም ይገኛሉ። ሪያል ማድሪዶች አሁንም ቢሆን የተለያዩ ተጫዋቾችን በመሸጥ የተለያዩ ተጫዋቾችን ለማምጣት ከፍተኛ ፍላጎት እንዳላቸው እየተገለጸም ይገኛል። በተለያየ ምክንያት ትላንትና በቫልዴባስ ያልመጡ የሪያል ማድሪድ ተጫዋቾች ለቅድመ ውድድር የሚመለሱበትን ቀን እየተገለጸም ይገኛል። በተለይም በዓለም ዋንጫ ላይ የተሳተፉ ተጫዋቾች እንግዲህ በቅርቡ ይቀላቀላሉ ተብሎም ይጠበቃል። አርዳ ጉለር በጁላይ 17 ወደ ቫልዴባስ የሚመለስ ሲሆን ፌዴ ቫልቬርዲ በ18 ሮዲገር እንዲሁም ደግሞ ዴምፍሪስ ደግሞ በ21 ይቀላቀላሉ ተብሎ ይጠበቃል። ቪኒሺየስ እና ኤንድሪክ በ27 ማለትም ጁላይ 27 የሚቀላቀሉ ሲሆን በርናርዶ ሲልቫ ጁላይ 28፣ ብራሂም ዲያዝ እና ኮርቷ ደግሞ ጁላይ 31 እና ኦገስት 1 እንደሚቀላቀሉ ነው የተገለጸው። የኢብራሂማ ኮናቴ፣ ኪሊያን ምባፔ፣ ኦሪዮል ሻሚኒ፣ ማርኮ ኩሬላ እንዲሁም ደግሞ ጁድ ቤሊንጋም ደግሞ ከኦገስት 5 እስከ 10 ባሉት ጊዜያት ውስጥ ይቀላቀላሉ ተብሏል። ይህም የሆነበት ዋነኛ ምክንያት እንግዲህ በአሁኑ ሰዓት ላይ በዓለም ዋንጫው ላይ እየተሳተፉ የሚገኙ ተጫዋቾች መሆናቸውን ተከትሎ ነው እንግዲህ ይህ መረጃ እየወጣ የሚገኘው። የቲቦት ኮርቷ ጉዳት ከባድ እንዳልሆነም እየተገለጸም ይገኛል። በዓለም ዋንጫው ላይ ጉዳት ያስተናገደው ይህ ሰው በአሁኑ ሰዓት ላይ እንግዲህ ከባድ ጉዳት እንዳልደረሰበት በቅርቡ እንደሚመለስም ነው እየተገለጸም የሚገኘው። በሪያል ማድሪድ ቤት በጉዳት ላይ የሚገኙ ተጫዋቾችም አሁን ወደ ሜዳ ለመመለስ ጠንክረው እየሰሩ እንደሚገኙም ተገልጿል። እንደ ኤድዋርዶ ካማቪንጋ፣ ትሬንት አሌክሳንደር አርኖልድ የመሳሰሉ ተጫዋቾች ራሳቸውን ወደ ቡድኑ ለማመለስ እንግዲህ ብዙ ጥረቶች እያደረጉ እንደሚገኙም ይገለጻል። ተጫዋቾችን የቅድመ ውድድር ልምምድ ለመጀመር ትላንትና እንግዲህ የጤና ምርመራ ያደረጉ ሲሆን እንደ ዲን ሁይሰን፣ አንድሬ ሉኒን፣ ካማቪንጋ፣ ካራሬዝ፣ ጎንካሎ ጋርሲያ፣ ማስታንቱኖ ሜንዲ፣ ትሬንት አሌክሳንደር አርኖልድ፣ ሚሊታው፣ ሮድሪጎና አሴንሲዮ የመሳሰሉ ተጫዋቾች እንግዲህ የሕክምና ምርመራቸውን አጠናቅቀው ወደ ቅድመ ውድድር ማለትም ወደ ፕሪሲዝን መመለሳቸው ነው መረጃዎች እያሳዩም የሚገኙት። ይህም እንግዲህ ለነሱ ትልቅ ነገርን የፈጠረ መሆኑን እየተገለጸም ይገኛል። ጆዜ ፌሊክስ ዲያዝ በሪያል ማድሪድ በኩል በግዥም ሆነ በሽያጭ ረገድ ትልቅ እንቅስቃሴ ይኖራል ብዬ አስባለሁ ሲልም ሀሳብም ይሰጣል። አሁንም የተለያዩ ተጫዋቾች ይመጣሉ ተብሎ ይጠበቃል። የቪኒሺየስ ኮንትራት እንዲሁ የሚታደስበት ሰዓትም እየደረሰም ይገኛል። ትላልቅ ያልተጠበቁ ዝውውሮችም ይካሄዳሉ ሲል ሀሳብ መስጠቱን ነው እየሰማንም የሚገኘው። ይህም እንግዲህ ያልተጠበቁ ሲሉ በርካቶችም ይገልጹታል። ጆዜ ሞሪኒዮ ዋንጫዎችን ማሸነፍ የሚቻለው በሪያል ማድሪድ ውስጥ የሚሰሩ ሁሉም ሰዎች ተመሳሳይ የዲሲፕሊን የዓላማ ወይም ደግሞ የማሸነፍ ረሃብ ደረጃን ከተከተሉ ብቻ እንደሆነም ያምናሉ ሲል ማርካም ይገልጻል። የአሰልጣኙ ቅድሚያ የሚሰጠው ጉዳይ ስለ ውጤቱ ማሰብ በፊት የስራውን ባህሉን መለወጥ እንደሆነም ነው እየተገለጸ የሚገኘው። ጆዜ ሞሪኒዮ በኔትፍሊክስ ዶኩመንተሪ ላይ ምንም ነገር ከማያልፈው ሰው ጋር ዶኩመንተሪ አትሰራም ሲሉ ሀሳባቸውን መስጠታቸው እየተገለጸም ይገኛል። በኔትፍሊክስ እንግዲህ ፊልም እየተሰራላቸው እንደሆነ ነው እየተገለጸም የሚገኘው። ጆዜ ሞሪኒዮ በዚህ ክለብ ውስጥ ትልቅ ለውጦችን እናመጣለን የሚል እምነት እንዳላቸው አሁንም እየተገለጸ መገኘቱን በሰፊውም ሰምተናል።